እዛ እንዴ ብሎ ነው ምናምን ስለው ምንም ጥያቄ መልስ አልፈልግም ብሎ ሶፋ ላይ ነው ወረወረኝ። ከዛ የመድፈር እንደዚህ የሆነ ጥቃት ለማድረስ እኔ የሆነ ነገር ኮንኩኝ በኋላ እሱ ብቻ ነው ነገር ማወቅ ያለበት ያለች ነገር አለ። የተማጸኑ እነሱ እየመቷቸው እነሱ እየለመኑ ነው ያየሁት ቪዲዮ ያን ነው የሚያሳየው። ነበር የተፈጥሮ አይነ ስውርነት ነው ወይስ ከጊዜ በኋላ የመጣ ነገር ነው? አይ እኔ አይኖቼ ሁለቱም አይኖቼ ያዩ ነበር። ሆስፒታል ነው ራሴን ያገኘሁት። አይኔ ጠፍቶ አካባቢ አጠገቤ በነበሩ ዶክተሮች ነው መረጃውን ካላመጣሽ ልጅሽን በህይወት አታገኛትም እያለ ይዘትብኛል። እኔ ግን ያው መቼም ልጁ ናት አይጨክንባትም ብዬ እስካሁን ድረስ መረጃውን አልሰጠሁት። ጀምራ ነበረ። ከዛ ከትምህርት ቤት ደግሞ የሆነ ደብዳቤ ተሰጥቷት ነበረ። የምን አይነት ደብዳቤ? እሱ ሳያውቅ አንዳንዴ ተደብቄ ካሜራዎችን አያለሁ። እኔም ሳልሆን ምን ተፈጥሮ ይሆን ምናምን እያልኩኝ ማለት ነው። ከዛ አንድ ቀን በቃ ማየት የሌለብኝም በጣም በህይወቴ እንደዛ ቀን የሚዘገነኝ ቀን አሳልፌ አላውቅም። በፍጹም እንደዚህ ጓደኛ አያደርግም ብሎ በቃ ለሱ ጥብቅና ነው የቆመለት። በቃ እኔን ነው አሳልፎ የሰጠኝ። ድል ሊሰጣቸው ምናምን ስኮላርሺፕ ምናምን ይቀባጥራሉ። ልጆቹ ግን ታግተዋል። በቃ አንዳንድ ፍሬ ልጆች ናቸው ወደ ቤተሰቦቻችን እንሂድ እያሉ ነው የሚለምኑት። እነሱ አግተዋቸው ማለት ነው። ምን ሆና ነው ምናምን ብዬ ደንግጬ ሽንት ቤት ሲገባ የሀገር መድኃኒት ወስዳ ራሷን ስታወርቃለች። መምጣት በጣም ከባድ ነው ማለት እንግዲህ የሳሚት ራሷን ልታጠፋ ሞክራ ነበር። በረከት ሎኬሽን ልኬልሃለሁ፣ በአስቸኳይ እዛ ቦታ ላይ እንድትመጣ እፈልጋለሁ። ምን የተፈጠረ ነገር አለ እንዴ ሳሚ? እነዛን መድኃኒቶች ከየት ነው ያመጣቻቸው? ማንስ ነው የሰጣት ያን መድኃኒት? እኮ በጣም ጓደኛዋ ነኝ። በእናትሽ እኔ ባገኛትና ባወራስ ደስ ይለኛል። እባክሽ እኮ ምንም ቢሆን ጓደኛዋን ብትሆኚ ሕክምናውን ከጨረሰሽ በኋላ ነው ማውራት የምትችሉት። አስም አብረን ነው የምናሳልፈው፣ ብቻ ብዙ ነገር ነው የምናሳልፈው። ግን የሆነ ለየት ያለባት ባህሪ እስካሁን አላየሁባትም። ከዛ የሆነ ታይም ላይ በጣም አሞኛል፣ ጨንቆኛል ምናምን አለች። ምን ሆነሽ ነው ምናምን አልኳት። ቆይ አንዴ ሽንት ቤት ደርሼ ልምጣ አለችኝ። እሺ ብዬ የጠበቅኳት ነበረ ከሽንት ቤት እስክትወጣ ድረስ። ያው በሰዓቱ እዛ ስለነበሩ ያው እንድተርፍ አድርገናታል። ግን ወደ እሷ ስመጣለ በጣም ስትረስ አለባት፣ በጣም ትጨነቃለች። እኔ ራሱ ለካ እዛ ሽንት ቤት ደብቃቱን አይፍ ውስጥ ታርገው ኪስ ውስጥ አርጋ ትግባ የታስቀምጥ ምንም አውቀው ታሪክ የለም ነው ስለመድኃኒቱ። እና ሰው ያስፈልጋታል ስላችሁ ሕክምናውን ከጨረሰች በኋላ ነው እንጂ አሁን ማውራት አትችልም፣ ማናገር አትችልም። ግን ሳሚን በአስቸኳይ አገናኝ። እንደ ሳሚ ብቻ የምናገረው ነገር አለ። ምንድነው ለሳሚ ብቻ የምትነግሪው ነገር? ግዴታ ለሱ ብቻ ነው የምትነግሪው? ሳሚን ነው የምፈልገው። አልሸፈንም ስለሚችል እሱ ጋር ምን ገለጥ ያደርጋል። መልካም በቃ በምልክና አድራሻ ትታረጋለህ። ተመጣጣኝ የሁሌ እዚህ አካባቢ ጋር ነው ማገኘው። ቀን ላይ ነው ቢመሽ ራሱ እስከ 2 ሰዓት ምናምን ብናመሽ ነው። እንደነገርኩ ነው የበላይ አካል እንኳን አንተ ይቅርና ማንንም አያውቃቸው። ምንም አላውቃቸው፣ ዳንኤልም አያውቃቸው። እንግዲህ ውድ ቤተሰቦቼ መጀመሪያ ያው ሰሞኑን ትንሽ ጠፍቼ ነበረ። ያው ያለውን ሁኔታ ከበረከት ጋር ያለውን ኬዝ እየተከታተላችሁ እንደነበረ አውቃለሁ። ማለት ከካሜራ ጠፋሁ እንጂ ከጀርባ በጣም ብዙ ስራዎችን እየሰራሁ ነበር የምገኘው። ታውቃላችሁ ያለሁበትን ሁኔታ፣ እናቴም ያለችበትን ሁኔታ በደንብ ታውቃላችሁ። ማለት እናቴ አሁን ከተጨመረባት ህመም በተጨማሪ የወንጀል ኬዝም ተጠምጥሞባታል። ታውቃላችሁ ያ ሞተ የተባለው የወጋችሁ ልጅ እስካሁን ድረስ አስክሬኑም አድራሻውንም ልናገኝ አልቻልንም። ምክንያቱም ይሄን ሁሉ ነገር የሚያውቀው አንድ ሰው እንደሆነ ያለውን ነገር ሰሞኑን ስትከታተሉት ነበረ። ዳንኤል የሚባለውን ሰውዬ ለመያዝ ደፋ ቀና በረከትም የክሩ አባላቶችም ሁሉም እኔም በዚህ ጋር ደግሞ የእናቴን ኬዝ እናቴን ከእስር ለማዳን እናቴን ካለችበት ችግር ውስጥ ለማውጣት እየተሯሯጥኩኝ ነበር የምገኘው። እኔ ላይም ሊፈጥሩት የነበረው ነገር ነበረ። ታውቃላችሁ እኔንም
ሆን ብለው ወጥመድ ውስጥ ከተው እስር ቤት ውስጥ እንድወድቅ እኔንም እናቴንም እስር ቤት ውስጥ ለመክተት እያደረጉት የነበረው ስራ ነበረ። እግዚአብሔር የተመሰገነ ይሁን። ትንሽ የኔ ቀለል ብሎልኛል። አሁን የእናቴ ነገር ነው እያሳሰበኝ ያለው። ያው ሰምታችሁታል እናቴ ያለችበትን ደረጃ ማለት ጣቷ ተቆርጦ በአስቸኳይ ሕክምና ባለማግኘቷ የተነሳ እዛ ሲያሰቃዩት ስለነበረ ሕክምና አላደረጉላትም። ዝም ብለው በጨርቅ ጠቅልለው ነበረ ያስቀመጧት። ያንን ሕክምና ባለማግኘቷ የተነሳ አሁን ላይ እኔ እንጃ ያው እናቴን ለማሳከም ማድረግ ያለብኝን ነገር በሙሉ አደርጋለሁ። እሷ አይደለም ሙሉ እጇ ጣቷ በመቆረጡ ራሱ የሆንኩትንና ሳሳልፍ የነበረውን ነገር እኔ ነኝ የማውቀው። ይህንን ነገር እኔ እናቴ ላይ ስለሆነ ብቻ አይደለም ማንም ሰው ላይ ይሄ ነገር እንዲደርስ አልፈልግም። ማናችሁም ላይ ይሄ ነገር እንዲፈጠር አልፈልግም። ምክንያቱም ማንም የሰው ልጅ ይሄ ነገር ይገባዋል ብዬ አላምንም። እና እናቴ ደግሞ ምን ባጠፋች ሁሉ ስቃይ ምን ባደረገች? ግን እግዚአብሔር አለ፣ ለሁሉም ነገር ፈጣሪ አለ። በህይወት መትረፏም አሁን ላይ ትልቅ ደስታ ነው። በተቻለኝ አቅም ደግሞ ሕክምናን የምታገኝበትን መንገድ ማመቻች ይሆናል። ማለት ትንሽዬ ተስፋው ትንሽ ነው። ያው ዶክተሮቹም እንዳወሩት ከሆነ ሕክምናውን የሚያደርጉላት የተለያዩ አይነት ዶክተሮች ናቸው። በአንድ ዶክተር ብቻ አይደለም ሕክምናው እየተደረገላት ያለው፣ በተለያዩ አይነት ዶክተሮች ነው። እንደዛም ያም ሕክምና እየተደረገላት በህግ ጥላ ስር ሆና ነው የምትገኘው። ማለት ማድረግ ያለብንን ነገር እኛ እያደረግን ያለ ነው። ግዴታ ደግሞ አሁን መረጃዎችና ማስረጃዎችን ሰብስበን ይህም ሞተ ያሉትም ሰውዬ ሞቶ ከሆነ የአሟሟቱን ሁኔታ አጣርተን እናቴ ነፃ የምትወጣበትን መንገድ፣ እናቴ ከዚህ ነገር የምትላቀቅበትን መንገድ መፍጠርም አለብኝ። እዚህ ጋር ሕክምናዋ ብቻ አይደለም። አሁን እኮ ሁለት አይነት ነገር ሆኖብኝ ነው ትንሽ ከበድ ያደረገው ነገሩ። እንደገና ደግሞ ሌላ ተጨማሪ ነገር ደግሞ ደረሰብኝ። እኔ ለምን እንደሆነ አላውቅም። አሁንም ተመስገን ብዬ ነው የማልፈው። ፈተና፣ ሐዘን፣ ችግር ሲበዛ የሆነ መጠንከር እንዳለብኝ ነው የሚሰማኝ። ምክንያቱም ነገ ከነገ ወዲያ የተሻለ ነገር የሚመጣበት ቀን፣ ጥሩ ነገር የሚገኝበት ቀን ይቀርባል ብዬ ነው የማስበው። ሐዘንና መከራ፣ ችግር የተደራረበ በሚመጣበት ሰዓት ላይ የደስታ የጥሩ ነገር ማለት የጥሩ ነገር ምልክት ነው ብዬ ነው ማምነው። ስለዚህ ጥሩን ነገር የሚያሳየኝን ቀን በቅርቡ ይሆናል ብዬ አስባለሁ። በተረፈ እናንተም ከጎኔ ሆናችሁ ስትጨነቁ ጭንቀታችሁ ሆኖ ስትጨነቁና ስታስቡ ስለነበራችሁ ሰዎች በጣም በጣም አድርጌ አመሰግናለሁ። ሁልጊዜም ከጎኔ ስለሆናችሁ በጣም ምስጋናዬን ለማቅረብ እወዳለሁ። እንደተለመደ ሁሌም ጸሎታችሁ እንደየእምነታችሁ ጸሎታችሁን እንድታደርሱልኝና ካጠገቤ መሆናችሁን ሀሳብ አስተያየቶቻችሁንም ደግሞ እንድጽፉልኝ እፈልጋለሁ። በዋነኝነት ግን ጸሎታችሁ አይለኝ። በአሁኑ ሰዓት ላይ ትንሽ በጣም ነገራቶች እየጠጠረ ነው የሚገኘው። ግን እኔም ይኸው አልተኛም፣ እንቅልፍ የለም። በቃ ቀንም ማታም በቃ ወደዛ ወደዚህ ብዬ እናቴን ካለችበት ችግር ነፃ አውጥቼ ሕክምናዋም ተሳክቶ ወደ ቤቷ የምትገባበትን ነገር እያመቻቸው ነው የምገኘው። እዚህ ጋር ደግሞ ለጥቂት ፈጣሪ የተመሰገነ እንጂ ለጥቂት ደግሞ እህቴንም አጥቻት ነበረ። አላቅም እኔ ለምን ደግሞ የእሷ እንደዚህ ማድረግ ምን ያህል በቃ ምን ያህል እኛ ላይ እኔ እንጃ አላቅም። ምን አይነት ሴጣን አሳስቷት ይሆን? አጥቻት ቢሆን ኖሮ እኔ በአሁኑ ሰዓት ላይ እንጃ አላቅም። ምክንያቱም እኔ እኮ ከጎኔ ሆኖ ይህንን ነገር በርታ፣ እናቴ ነበረች፣ በርታ፣ ጠንክር፣ ልክ ነህ፣ ወደፊት ይሄ ነገር ልክ ነው፣ መደረግ ያለበት ነገር ይሄ ነው እያለች ከጎኔ ሆና ብዙ ነገር ስታደርግልኝ የነበረው፣ ስደግፈኝ፣ ስሰበር፣ የሆነ ነገር ስሆን ከጎኔ አይዞ፣ ጠንክር፣ እንደዚህ አድርግ፣ እንደዚህ ሁን እያለች የምትደግፈኝ እናቴ ነበረች። እናቴ
አሁን በደረሰባት ችግር አድጋ ላይ ብትወድቅ እንደገና እህቴ ተዳከመችብኝ። እህቴን ማበርታት እኔን ማጠንከር ሲገባት እህቴም ደከመችብኝ። በቃ እኔ እንጃ እኔ እንደዚህ ታደርጋለች ብዬ ፈጽሞ አልጠብቅም ነበረ። አላቅም ምን እንጃ ግን እንኳን ተረፈችልኝ። ለማንኛውም እናንተ በጣም ላመሰግናችሁ ወዳለው አሁንም ደግሞ በጸሎታችሁ አግዙኝ እያልኩኝ እንግዲህ አንድ ዛሬ አጠገቤ የምትገኝ ሴት አለች። አጠገቤ የተገኘች አንድ ሴት አለች። ስለሷ የተወሰነ ኢንፎርሜሽን የእህቴን ሕክምና ቦታ ላይ ሆኜ በነበረበት ሰዓት ላይ የደረሰኝ ኢንፎርሜሽን ነበረ። በአስቸኳይ መምጣት ስላለብኝ ነው ከዛ ከሕክምና ቦታ ላይ ወደዚህ የመጣሁት። በረከትንም በአስቸኳይ ወደዚህ ቦታ ላይ እንዲመጣ አድርጌዋለሁኝ። የክሩ አባላቶችም እንዲገኙ አድርጌያለሁኝ። ስለዚህ አሁን በረከትም ይገባና ስለዚህ ልጅ ማን እንደሆነች ምን እንደሆነች ደግሞ ለምን እዚህ እንደተገኘ አብረን የምንቆይ ይሆናል። አብረን ከሷም አንደበት የምንሰማ ይሆናል። እንግዲህ ቤተሰቦች አሁን በረከትም ካጠገቢ ይገኛል። እስኪ እንግዲህ በረከት ያው ሰሞኑን የያዝነው ኬዝ ማለትም አንተ እየተከታተልክ የነበርካቸውን ኬዞች ያው ከካሜራ ጀርባ ሁሉንም ነገር እያወራን እየተነጋገርን የተለያዩ ደረጃዎች ላይ ደርሰናል። አሁን ላይ ደግሞ አዲስ የደረሰኝ ጥቆማ አግኝቼ ነው በአስቸኳይ ወደዚህ ቦታ ላይ እንድንገኝ ያደረኩት። ምክንያቱም በቪዲዮዎችም ላይ ባገኘናቸው ሰዎች አማካኝነት ያቺ ሂሩት የምትባለው አንደኛዋም ግለሰብ ወደ ዳንኤል ታቀርበናለች የሚል ተስፋ ነበረን። ማለት ያለውን ነገር በጨረስኩ ሰዓት ላይ የምንገናኝበት ቦታ አለ ምናምን ብላ የተወሰነ የሰጠችው ቃል ነበረ። ያው በቃሏ መሰረት ከብዙ ነገር እየተካሄደ ነበር የነበረው። ያንን ነገር ያው ከውጭ ሆነን ብዙ ነገር እያወራንም እየተነጋገርንም ስለነበረ ነው። እና ምንድነው በጎን በኩል ይሄ ከዳንኤል ጋር ልትገናኝበት በነበረው አድራሻዎች የተለያዩ ቦታዎችን ለመከታተል ሞክረን ነበር። የተለያዩ ሰዎች እንዲሰማሩም ተደርጎ ነበረ። ያው እኔ ቦታው ላይ እየተገኘው ይሄንን ነገር ማድረግ ባልችልም ካለብኝ ኬዝ እና ከነበረብኝ ጫና የቤተሰቤን ነገር ያው ታውቃለህ፣ ያለውበትን ነገር ሁሉም ያውቃል። ማንም የሚያውቀው ነገር ነው። ያው በዛ የተነሳ መሯሯጥ አልቻልኩም። ወደዛ ወደዚህ እያልኩኝ ከእናንተ እኩል መከታተል አልቻልኩም። ግን ደግሞ ያለውን ሁኔታ እያንዳንዱን ነገር ያው ማወቅ ባለብኝ ሰዓት ያወቅኩኝ እስካሁን ሰዓት ድረስ አብረን ቆይተናል። አሁን ግን አስደንጋጭና በጣም አስገራሚ የሆነ መረጃ ደርሶኝ ነው ወደዚህ ቤት ውስጥ እህቴም ያው ሕክምና ቦታ ላይ እንዳለች ታውቃለህ። እዛ ቦታ ላይ ጥያት ነው የመጣሁት። እናቴም ሕክምና ላይ ናት። ግን ደግሞ ለዛ ሁሉ ተጠያቂ የሆነ ሰው መፍትሄ መልስ ቅጣትን መቀጣት ያለበትን እናቴንም ነፃ ማውጣት ያለብኝ ይሄ ዳንኤል የተባለ የተረገመ ሰው እንጂ እሱም ይዤ የሚገባውን ቅጣትና እናቴም ገለዋለች የተባለውን አስክሬንም መሆን ከሞተም አስክሬኑ ተገኝቶ ምርመራ እንዲደረግበት የተለያዩ ነገራቶች እንዲካሄድ ነው። አሁን ላይ ግን እሷ የዳንኤል ሚስት እንደሆነች የተወሰኑ መረጃዎችን ሰምቼ ነው የመጣሁት። እስኪ በይበልጥ ደግሞ ከሷ አንደበት የምንሰማ ይሆናል ሁሉንም ነገር። እስኪ እህቴ መጀመሪያ እስኪ ስለራስሽ ስለ ማንነትሽ ከዳንኤል ጋር ስላለሽ ግንኙነት እስኪ አንዳንድ ነገር ሳሚ። የመጀመሪያ ግን ላቋርጣችሁና ይቅርታ ማለት ያው ቤተሰቦችን ማወቅ ስላለባቸው ነው ይሄን ነገር። አሁን ላይም ያው አንተ ሎኬሽን በላክልኝ ሰዓት እንግዲህ ያው እህትህ ጋም ከእህትህ ጓደኛ ጋም ያለውን ነገር መፈታት ያለበት ነገሮችን እንዲፈቱ ጥረት እያደረኩኝ ነበር። በተጨማሪም እንግዲህ ያው ከእናታችንና ከእህታችን ያው ዶክተሮች መካከል እንግዲህ ለማናገር ሞክሬያለሁ። ያለውን ነገር ያው ለቤተሰቦቼ ግልጽ ለማድረግ ያክል ነው። ቤተሰቦቼ እንድታውቁት የምፈልገው ነገር ምንድነው፣ ሳሚ ያለበት ሁኔታ የሚታወቅ ነገር ነው። የገባበት ነገር የሚታወቅ ነገር ነው። ይሄ ነገር ሀፕን ሊያደርግ እንደሚችል ይሄ ነገር ሊፈጠር እንደሚችል ሁላችንም የምናውቀው የምናስበው ነገር ነው። ነገር ግን ደግሞ ሲደርስብን ቦታው ላይ ስንሆን ደግሞ በጣም ከባድ ነው።
ግን ደግሞ መቋቋም እስከምንችለው ድረስ ሁሉ እንግዲህ እየተቋቋም ነው የምንገኘው። ማለት ዛሬ ላይ እንግዲህ ሳሚ እያወራ የነበረው ነገር አለ። የአብዛኛዎቹን ነገሮች ልከታተላቸው አልቻልኩም ብሏል። ነገር ግን ደግሞ እንድታውቁት የምፈልገው ነገር ከቤተሰቦቹ ካለበት ነገር ከሁሉ ነገርም እንትን ብሎ ይሄንን ኬዝ ለመጨረስ ማድረግ ያለበትን ነገር እያደረገ የሚገኝ ሰው ነው። በዚህ አጋጣሚ ሳሚ ላመሰግን ነው ፈልገው። ምክንያቱም እያንዳንዱ ነገሮችን አሁን ያው እየተከታተልኩ አይደለም ብለሃል፣ ነገር ግን እየተከታተልክ ነበር አንድ በአንድ። ሲጀመር ካንተ የማታውቀው ነገር አልነበረም። ምክንያቱም የሚደረገውን ነገር እያንዳንዱን ነገር ማወቅም ስለምትፈልግ ስራም እየሰራህ ስለነበር በጎን እንግዲህ እያረካቸው የነበሩት ነገሮች አሉ። እናትህንም ነፃ ለማውጣት እህታችንንም ካለችበት ችግር ውስጥ ለማስወጣት እንግዲህ ከኩራባሎቻችን ጋር በተጨማሪ የዳንኤልንም ጉዳይ እንግዲህ እያንዳንዱን ነገር አንተ ማታውቀው ነገር የለም ማለት ይሄ ስራ ከቤተሰቦችህም ከምንም በላይ እንደሚበልጥ እኔ ባንተ ነው ማለት በደንብ ማየት የቻልኩት ባንተ ነው። ምክንያቱም ሁሉን ነገር ትተህ ነው ይሄን ነገር ስታደርግ የነበረውና ብቻ የተገኙ ነገሮች አሉ። ያው ላንተ ማስረዳ አይሆንም፣ ያው ቤተሰቦቼም አብዛኛውን ነገር ያውቁታልና አሁን ላይ እንግዲህ ዛሬ ላይ ስንመጣ የመጣ ነው እንግዲህ እዛ ቆይታ እያደረኩኝ ነበረ። ነገር ግን ሎኬሽን ልከህልኝ እንግዲህ ስልክህ አስቸኳይ እንደሆነ ተነግሮኝ ነው ስልክህንም ተመልካቾቼም እያዩ ነበር ስልክህንም ለማንሳት የተገደድኩት ማለት ነው። ስለዚህ እዛ ቼክ እያደረኩት የነበረው ነገር አለ። ያን ነገር ሳልጨርስ ነው ቀጥታ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ አሁን እያልከኝ ያለው ነገር እኔ ማለት ሊገባኝ አልቻለም። እኔ ዳንኤልን እስከማውቀው ድረስ ከነበረው ግሬስ እኔ ከማውቀው ዳንኤል ባለቤቱ እንግዲህ ያለችበት ሁኔታ እዚህ ቤት ላይ እኔ ባለቤቱን ላገኛት አላስብም። ግራ እየገባኝ ነው ያለው አሁን ነገር በረከት እሱ ነገር አሁን ምን ይሁን እስኪ ያለውን ነገር እንስማና እስኪ ካንደበቱ ያለው ነገር እንወቅና ምን እንደተፈጠረ እንስማው እስኪ። መጀመሪያ እስኪ ለቤተሰቦቻችንም ራስሽን አስተዋውቂልኝ እና ከዳንኤል ጋር ምን አይነት ግንኙነት እንደነበራችሁ እስኪ ከመጀመሪያው ጀምሮ ያለውን ነገር ንገሪኝ። የተወሰነ ነገር ቅድም እያወራሽኝ ነበር። አሁን እስኪ ያለውን ነገር ደግሞ ለቤተሰቦቻችንም አሳውቂ። እኔ ስሜ ሰናይት እባላለሁ። ዳንኤል ባለቤቴ ነበር። ከሱ ጋር አብረን ነበረ። ያው የተዋወቅነው እንደማንኛውም ሰው በትምህርት እያለን ነበር። እሱ ካምፓስ ያለ ጥሩ ተማሪ ነው። እኔም እዛ አካባቢ ነበር ስራ የምሰራው። ትንሽ የምግብ ቤት ነበረች፣ እዛ ይመጣልና እዛ ነበር በጣም የተዋወቅነው። ከተዋወቃችን በኋላ ወደ ትዳር አመራን። አንድ ልጅም አፍርተናል በትዳር። እሺ እንደምመለከተው ያው እንግዲህ አይንሽ ላይ ቅድም የተወሰነ ለማውራት ሞክረን ነበረ። የአይንሽን ነገር እስቲ ለቤተሰቡ ለኔ የተወሰነ ነገር ልትነግሪኝ ነበር። ለቤተሰቦች እስኪ አሳውቂልን። ከበፊትም ወይስ የነበረ የተፈጥሮ አይነ ስውርነት ነው ወይስ ከጊዜ በኋላ የመጣ ነገር ነው? አይ እኔ ሁለቱም አይኖቼ ያዩ ነበር። ግን ያው እሱ ከጊዜ ወደ ጊዜ በአመጣው ጸባዩ መለወጥ የተነሳ በቃ ይመታኝ ነበርና በጣም ከባድ ጉዳት አድርሶብኝ በሱ ምክንያት ነው የሚመጣውት። እስቲ መጀመሪያ ግን ማለት እንዴት ወደ ትዳር ልገቡ ቻላችሁ? እንዴት ተገናኛችሁ? ቅድም እያወራሽ የጀመርሽልን ነገር አለ ያው ካምፓስ ምናምን ነገር እያወራሽ ነበርና እንዴት ወደ ትዳር ልገቡ ቻላችሁ? እንዴት ተገናኛችሁ? እንዴት ወደ እንዲህ አይነት ሲስተም ውስጥ እንዴት ልትመጡ ቻላችሁ? መጀመሪያ እኔ ትንሽ የምግብ ቤት ነበረች። እዛ ምግብ ቤት ውስጥ እየሰራ ከጓደኞቹ ጋር መጥቶ ይጠቀማል፣ በልቶ ምናምን ይሄዳልና በዛ ቲፕም እየሰጠኝ ምን እያለ በቃ በጣም መግባባት ጀመረ ከኔ ጋር። በጣም ተግባባን። ፍቅር እዛች ትንሽ ምግብ ቤት ፍቅር ጀመርን ማለት ነው። እና እንደዛ ነው ፍቅራችን የጀመርነው። እሺ እንዴት ነው ከዛ በኋላስ ማለት ወደ ትዳሩ ህይወት ልትገቡ የቻላችሁት እንዴት? ያው እንደነገርኩ እዛ ምግብ ቤት ውስጥ ፍቅር ጀመርን። እሱም እኔን አግብቶ መኖር እንደሚፈልግ ነገረኝ። እኔም በጣም አፍቅሬው ስለነበር እሺ አልኩት። ወዲያው ትዳር መሰረትን፣ አብረን መኖር ጀመርን። እሺ ትዳር ከመሰረታችሁ በኋላ ቅድም ረጅም ጊዜም በትዳር እንደቆያችሁ እየነገርሽኝ ነበር።
ከዛ በኋላ ምንድነው እስኪ ማለት ደስተኛ ኑሮ እንደነበራችሁም እያወራሽኝ ነበር። እስኪ እንዴት ነው እኔ አሁን ለማመን የከበደኝ ነገር ይህን ያህል እስክትሆኚ ድረስ በምን አይነት መንገድ ነው? እስኪ ከመጀመሪያው የግጭታችሁ መንስኤ የሆነውን ነገር እስኪ ጥሩ ፍቅር እንደነበራችሁ በጥሩ ትዳር ረጅም ጊዜ እንደነበራችሁ ልጅም አፍርታችሁ ልጃችሁንም በአግባቡ እያስተማራችሁ እንደነበር ነግረሽኝ ነበር። እስኪ እንዴት ነው ይሄ ግጭት ሊነሳ የቻለው? በምን ምክንያት ነው? ያ መልካም ባህሌ ነው ስትይ የነበረው ወደዚህ አይነት ጭካኔ የሚያደርስ ደረጃ የደረሰው በምን ምክንያት ነው? እስኪ ያው እኛ ስንኖር ጥሩ ህይወት ነበረን። እኔ በጣም የስራ ሰው ነኝ፣ ስራ ሰራለሁ። ያልኩም ትንሽ የነበረችውን ሆቴል አሳድጌ ትልቅ አድርጌ ብራንች ከፍቼ በቃ እዛ ላይ ታች እያልኩኝ ስራዬን ነበረ በደንብ የምሰራው። እሱም ይሰራል። በእርግጥ ግን ሞር ለቤታችን ብዙ ነገሮችን እንትን ማድረገው እኔ ነበርኩ። የስራ ሰው ነኝ፣ በጣም ነው ስራዬን የማከብረው፣ ስራዬን የምሰራው። እሱ በቃ ቤት ውስጥ ጥሩ ባል እንደ ማንኛውም አባወራ መልካም ባል የሚረዳኝ በጣም የሚወደኝ እኔም የምወደው ጥሩ ትዳር ነበረ። ከጊዜ ወደ ጊዜ ግን በጣም የማላቀው ሰው ሆነ። ተቆጪ ነው፣ በትንሽ ነገር ይናደዳል። ጭራሽ የቤት እቃ ሁሉ አንስቶ እንደዚህ ማወራወር፣ መማታት፣ በቃ የማላቀው ሌላ ዳንኤል ሆነብኝ። እስኪ ይሄንን ነገር በምን ምክንያት ሊቀየርብሽ ቻለ? እስኪ ማለት የሆነ ግጭት ሲፈጠር የሆነ ምክንያት ይኖራል። በዚህ ምክንያት ነው እንደዚህ የሆነብኝ የምትይው ምክንያት አለ? ያው አንድ ምክንያት ነበር። ያው እነሱን ያቀረንን በጣም እሱ የሚወደው ጓደኛ ነበረው። እሱን ይዞት ይመጣና ቤት ቡና አፍልተን በልቶ ጠጥቶ በቃ ሰላማዊ ግንኙነት ነበረን ከጓደኛው ጋር። በቃ መልካም ልጅ ነው። ለሱ ደግሞ በጣም ጓደኛው ነው እና ከኔ ጋርም ጥሩ ግንኙነት ነበረ። ይመጣሉ በልቶ ጠጥቶ ቡና አፊ ብለውኝ ምናምን ተጫውተው ነው የሚሄዱት አብረው። እና ግን ልጁ በቃ መስመር እያለፈ መጣ። ማለት እኔ ራሴን እስክጠራጠር ድረስ እኔ እየመሰለኝ ነው ወይንስ እሱ ነው እንደዚህ ባለጌ ሆኖ ምናምን ብዬ በቃ ራሴን በጣም እንትን እያልኩ እየወቀስኩ አንድ ቀን ድንገት መጣና በሩን ዘጋው። ልጄ ውጪ ናት የተጫወተች፣ ብቻዬን ነኝ ያለሁት። ከዛ እንዴ ብሎ ነው ምናምን ስለው ምንም ጥያቄ መልስ አልፈልግም ብሎ ሶፋ ላይ ነው የወረወረኝ። ከዛ የመድፈር እንደዚህ የሆነ ጥቃት ለማድረስ እርግጠኛ ስሆን ጮኩኝ። ያ ነገር ሲፈጠር ልጄ ከውጪ ድምጼን ሰምታ ሮጣ መታ ስትታገል እናቴ እያለች ትጣራ። ከዛ በቃ እንደዛ የመድፈር ጥቃት ሊደርስብኝ እንደሆነ ሳቅ እኔ በጣም በጩኸት እንትን አልኩኝ። ልጄም ሰምታ ሰው በቃ ተሰበሰበ እንዳለ። ልጅቷም ትጮኻለች፣ እናቴ ትላለች። በሩን በቃ ምንም ምርጫ ስላጣ በሩን ከፈተ። ሰው ተሰብስቧል፣ ጎረቤት። እኔ የጮኽኩኝ ነው። ፖሊስ ጣቢያ መሄድ አለብን ብዬ በቃ እንትን አልኩኝ። ፖሊስ ጣቢያ ስደርስ በቃ ባሌን ያጣሁት የዛን ቀን ነው የምልህ። በቃ ባል እንደሌለኝ ነው እንትን የምልህ። በቃ ባሌን ያጣሁት የዛን ቀን ነው። በቃ እሱ መጥቶ ለኔ ሚስቴ ተደፍራለች ወይም እንዴት እኔን አያከብረኝም ብሎ ለኔ መቆርቆር ሲገባ ጭራሽ ጓደኛዬን አያደርግም ራስሽ ነሽ በቃ የማይሆን ነገር ከዘላብር ጀመረ። ቆይ እንዴት የምትነግሪኝ ነገር ምንድን ነው? ባለቤትሽ ነው ይህንን ነገር እያለ የነበረው? እስኪ ግልጽ አድርጊልኝ። እስኪ ምንድን ማለት እሱ እኔን ከጓደኛው ጋር እንደመጠርጠር በቃ እንደዛ ነው ያሳ አንቺ የሆነ ነገር ተተናኩለሽ ነው እንጂ በፍጹም እንደዚህ ጓደኛ አያደርግም ብሎ በቃ ለሱ ጥብቅና ነው የቆመለት። በቃ እኔን ነው አሳልፎ የሰጠኝ። እኔ ባለጌዋ፣ እኔ ትዳሬን ማላከብርና በሱ ላይ የሄድኩኝ አስመስሎ ለጓደኛው ነው ጥብቅና የቆመው። የዛለት ነው በቃ ይሄን እሱ ትዳር ያበቃ። ቆይ ከዚህ በፊትስ በእንደዚህ አይነት መንገድ ተጋጭታችሁ ነበር ወይም ደግሞ ከጓደኛው ጋር ሊያስጠረጥር የሚችል ሁኔታ ነበረ? ከአንቺ ጋር ያለው ግንኙነት እንዴት ነበር? እስቲ እንዴት በሰላማዊ ሰው የነበረ ባለቤትሽ ረጅም ጊዜ እንደዚህ አይነት ነገር ሳይፈጠር የነበረው አንዴ እንዴት እንደዚህ አንቺ ነሽ ብሎ ወደ አንቺ እንዴት እንትን ሊል ቻለ? ያው ጥሩ ግንኙነት ነበረን። እኔ ሲመጡም ስቀን ተጫውተን ነው የምንለያየው። እኔ ከልጁ ጋር ምንም አይነት ግንኙነት የለኝም። ትዳሬን የማከብር ሰው ነኝ። ግን
እሱ ለምን ለሱ መወገን እንደፈለገ አልገባኝም እንጂ እኔ ምንም የተለየ ግንኙነት የለኝም ከሱ ጋር ማለት ይመጣል ተጫውተው በልቶ ይወጣሉ ምንም አይነት እንደዚህ መስመር ያለፈ ነገር አድርጌም አላውቅም ለትዳሬም ታማኝ ሴት ነኝ ከዛስ እሺ ፖሊስ ጣቢያ ውስጥ ምንድነው የተፈጠረው ፖሊስ ጣቢያ እንዴት አውርተሽ ነበር እስቲ ምንድነው የተፈጠረው ለመክሰስ ምናምን እየሞከርኩ ነበር አልሽ ፖሊስ ጣቢያ እርኩኝ ለመክሰስ ሞከርኩኝ ግን በቃ እሱ ይሄን ክስ እንዳቆምና ማስፈራራት ነው ለይዛቻ ምናምን እንትን በቃ ምንም መሄድም አልቻልኩም እዛ ድረስ ማን ነው ይዘትብሽ ባለቤቴ በጣም ይዘትብኝ ነበር ከዛ እሺ እኔ ባለቤትሽ ይሄን ነገር ማለት ምክንያቱ ምንድነው እስኪ የባለቤትሽ እንደዚህ በጓደኛው እንደዚህ አይነት ነገር ደርሶብኛል ልጃልሽ እንግዲህ ልጃችሁ ምስክር አለች ለምንድነው ቆይ እስኪ ይሄንን ነገር ከሱንም እንድታቆሚ ምናምን ያደረገበት ምክንያት ምንድነው ያው እሱ በሰዓቱ የሰጠኝ ምክንያት አንቺ ነሽ ባለጌ በቃ እኔን ነው መውቀስ እንትን ያለው አንቺ ነሽ ባለጌዋ አንቺ ነሽ ያጠፋሽው ጥፋተኛዋም አንቺ ነሽ ይሄን ብልግናሽን ነውርሽን ይዘሽ አርፈሽ ቁጭ በይ እኔ በተከበርኩበት ሰፈር በዚህ መታወቅ አልፈልግም በዛ ላይ እኔ እንዴት አንድ ሚስቴን የምወደው ጓደኛዬ እንዴት ይደፍራታል ለምንድነው ስሙ የምታጠፊው ጭራሽ እኔን ነው መውቀስ የጀመረው እንዴት ታደርጋለሽ እንዴት ታጠፊያለሽ ብልግናሽን ይዘሽ ቁጭ በይ ምንም ምርጫ ስላልነበረኝ በቃ ታውኩትና ቁጭ አልኩኝ ቤቴ ግን ያ ባለጌ ጓደኛው አንድ ቀን ይሄን የጀመረውን ነገር በጅምር የቀረበትን ነገር መጨረሱ አይቀርም አንድ ቀን መጥቶ ይደፍረኛል አንድ ቀን ይሁን ነገር ማረጉ አይቀርም ብዬ ፍራት ስለነበረኝ ካሜራ እንዲገጠምልኝ ያደረኩኝ ወጣቶች መጥተው ካሜራውን ገጣጠሙልኝ እንደዛ ነው ያደረኩት ይሄንን ነገር ባለቤትሽ ያቅ ነበር አይ በፍጹም ማንም አያውቅም ከኔ ውጪ መጥተው ከገጠሙት ወጣቶች ውጪ ማንም ያውቅል ባለቤትሽ ሳያቅ ነው በድብቅ ካሜራውን ለማስቀጠም ነው ለምን አንድ ቀን መጥቶ ይሄንን ስተቱን መስራቱ አይቀርም አዋርደዋለሁ ብዬ ነው እኔ ካሜራ ያደረኩት እሺ ከዛ በኋላ ምን ተፈጠረ ከዛ ያው ካሜራ ገጠምኩኝ ምንም ማቀው ነገር አልነበረም ባሌ ከቀን ወደ ቀን በጣም አግሬሲቭ እየሆነ እየተማታ በቃ ቀን በቀን ዱላ ነው ጭቅጭቅ ነው በቃ ሰላማችን ተደፋረሰ ጭራሽ ልጁ ተቀምጣ እንኳን እሷ ፊት እንኳን ልጅ ያለሽ ብሎ እንኳን አይመረኝም በቃ እና ልጄ በጣም በጭንቀት በጣም ተጎዳች ወደ ሌላ አመለካከት ሁሉ መጣ ይገርማል የገዛ ልጁ በቃ ልጅ አይደለችም የትም ተንዘላዝለሽ ያመጣሻት ናት የኔ ልጅማ አይደለችም እስከማለት ልጁን እስከመካር ነው የደረሰው እስከዚህ ድረስ ነው እሱ በደል ያደረሰብኝ በቃና በጣም ነው በስነልቦናም በምንም የተጎዳሁት እሱ ሳያቅ አንዳንዴ ተደብቄ ካሜራዎችን አያለሁ እኔም ሳልኖር ምን ተፈጥሮ ይሆን ምናምን እያልኩኝ ማለት ነው ከዛ አንድ ቀን በቃ ማየት የሌለብኝም በጣም በህይወቴ እንደዛ ቀን የሚዘገነኝ ቀን አሳልፌ አላውቅም ምንድነው የተፈጠረው ማለት ምንድነው ያየሽው በቃ በጣም ነው የሚያሳዝነው በጣም ነው ያዘንኩኝ ካሜራውን ከፍቼ ማየት ጀመርኩ ሳይ ተማሪዎች ታግተው እንደዚህ ለትምህርት እድል ሊሰጣቸው ምናምን ስኮላርሺፕ ምናምን ይቀባጥራሉ ልጆቹ ግን ታግተዋል በጣም የሚያሳዝኑ ልጆች በቃ እዛ ላይ የኔን ባለቤት አለ የሆነ ወንድ ልጅ አለ 3 ናቸው አንድ ላይ ዝም በሉ ማረግ ያለባችሁን አድርጉ ምናምን ያሉ ያስጨንቋቸዋል ልጆቹን በጣም ነው የደነገጥኩት አንዳንድ ፍሬ ልጆች ናቸው ወደ ቤተሰቦቻችን እንሂድ እያሉ ነው የሚለምኑት እነሱ አግተዋቸው ማለት ነው እና በቃ በጣም የደነገጥኩት ምንም አላረኩም እሱ ሳያኝ ቶሎ ብዬ ሚሞሩን አውጥቼ ደበኩኝ አስቀመጥኩ እንደዚህ ማን ተጠቀመው ክፍል ነበር እንደ ስቶር የምንጠቀምበትና እሱ በሌለበት እዛም ክፍል ካሜራ አድርጌ ነበር እዛ ክፍል ነው እንግዲህ ልጆቹን አግተው የነበረው አንቺ ቆይ እንዴት እዛ ክፍል ውስጥ ካሜራ ልገጥም ይቻልሽ ማለት ከቅድም ያልሽኝ የነበረው ካሜራ የገጠምሽበት ምክንያት ለትዳርሽን ለማዳን ማለትም ያሃባ ሰያኛው ጓደኛው የተባለው ሰውዬ መልሶ ይሄን ድርጊት ከማድረግ ወደ ኋላ አይልምና ጥፋቱን በደለኝነቱን ለያክሽ አሁን በሁሉም ቦታ ካሜራ አድርጌያለሁ ለምን እሱም ይሄን ነገር የልብ ስለሰጠው ባሌ ጥፋተኛም አይደለም ስላለው አንድ ቀን ማድረጉ አይቀርም ብዬ ነው የሚያደርኩት
እሺ አይ ወደዛኛው ክፍል ስንመጣ ማትጠቀሙበት ክፍል ከሆነ ምን ካሜራ መግጠሙ ምን ያስፈልጋል? ያው ከሚያደርገው ከባህሪው አንፃር ከሚያደርጋቸው ነገሮች አንፃር እኔ በቃ ፍርሃት ውስጤ ስላደረ እሱን መጠራጠር ጀመርኩኝ። ከዛ ጥርጣሬ ተነስቼ ነው ያንን ካሜራ እዛ ውስጥ ልገጥም ቻልኩት። እሺ ቀጥታ ወዳየሽው ነገር እንምጣና እስኪ በግልጽ ያየሽውን ነገር ንገሪኝ እስኪ። እኔ ቪዲዮውን ስከፍት በቃ እነዚህ የሚያሳዝኑ ልጆች እባክን ወደ ቤተሰቦቻችን እንሂድ ልቀቁን እባካችሁን እያሉ የሚለምኑ ገና ተማሪዎች አንድ ፍሬ ልጆችን ነው የተመለከትኩት። በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። እየተማጸኑ እነሱ እየመቷቸው እነሱ እየለመኑ ነው ያየሁት። ቪዲዮ ያን ነው የሚያሳየው እና በጣም ነበር ያዘንኩት እሱን አይቼ። እሺ ከዛስ ምንድን ነው የተፈጠረው? ከዛ ይሄን ቪዲዮ እንዳለኝና እንዴት እንደዚህ ታደርጋለህ፣ እንዴት ልጆች እንደዚህ ይዘክ እንደዚህ ታደርጋለህ ምናምን ስለው ያንቺም ልጅ ጣው ይሄ ነው የሚሆነው ምናምን በቃ መናገር የሌለበትም እየቀባጠረ የተሳደበ እየተማታ እንትና ላይ ልጄን እንደሚወስዳት እያስፈራራኝ እየዛተብኝ ቆየ። ከዛስ እሺ ምንድን ነው የተፈጠረው? ያው እኔ ይሄ ቪዲዮ በእጄ እንዳለና ቪዲዮውን እንዳየሁት ይሄ ነገር ማቆም እንዳለበት ነገርኩት። በቃ እኔ ቪዲዮውን አለ በእጄ ነው ማስረጃው አለኝ፣ ለህግ ነው አሳልፌ የሚሰጠው። ይሄን ነገር በፍጥነት ማቆም አለበት፣ አለበለዚያ ደግሞ አሁኑኑ ፍቺ እናደርጋለን አልኩት። ያው እሱ ቪዲዮ እኔ ጋር እንዳለ ስለነገርኩት ስላወቀ በዚህ ቪዲዮ ነገር ታደርጋለሽ ብሎ ስለሰጋ ቪዲዮን አምጪ ካላመጣሽ ምናምን ብሎ አስፈራራኝ። ከዛ ከባድ የሆነ ድብደባ አደረሰብኝ። በጣም ነው የተጎዳሁት፣ ቀጠቀጠኝ በቃ ራሴን እስክስት ድረስ። ያው ስነቃ ሆስፒታል ነው ራሴን ያገኘሁት። አይኔ ጠፍቶ አካባቢ አጠገቤ በነበሩ ዶክተሮች ነው አፋፍሰው አምጥተውሽ እዚህ ጥሎሽ ሄዷል ባለቤትሽ ነው ያመጣሽ ምናምን ብሎ ነገሩ። እነሱ ናቸው ይሄን መረጃ የሰጡት። ቆይ አንድ ያልገባኝ ነገር ባለቤትሽ እንደዚህ አደረገሽ? ይሄን ጉዳት አደረገብሽ። ስለዚህ ሆስፒታል ይዞሽ ሄደ። ከዛ ሆስፒታል ያሉ ሐኪሞችም እኮ ግዴታ የሚጠይቁት ጥያቄ አለ። እንዴት ይሄ ነገር ተፈጠረባት? እንዴት ይሄ ነገር ሆነ ይባላል። ምንድነው ለዛ ምክንያት የተሰጠሽ? ያው ሐኪሞቹ እንደነገሩኝ ከሆነ ሌቦች ቤት ገብተው መተው ቀጥቅጠውኝ እንደዚህ ይህን ጉዳት እንዳደረሱብኝ ነው ለሐኪሞች ተናግሮ እኔን እዛ ጥሎ የሄደው። አንቺን ሌቦች መተው ቤት ውስጥ አንቺ ግን ያንን ነገር ታስታውሺ ነበር አይደል? አዎ ሲመታኝ ሲቀጠቅጠኝ አስታውሳለሁ። ያው ስነቃ ሆስፒታል ራሴን አገኘሁ እንጂ እየመታኝ እንደነበር በደንብ አስታውሳለሁ። ከዛስ እሺ ሆስፒታል እያለሽ ይመጣል ይከታተልሻል ማለት ነው? ያው አልፎ አልፎ መጥቶ ይሄዳል። በጣም በረጅም ጊዜ ነው መጥቶ አይቶኝ የሚሄደው። ለዛ ብዙ ጊዜ ቆየሁኝ ሕክምና ላይ ቶሎ አላስወጡኝም። ያው እንደምታየኝ አይኔንም አጥቼ ልጄንም ወስዶብኝ ከባድ አደጋ ውስጥ ነው ያለው። ልጅሽ የት ነው ያለችው? ልጄን እሱ ነው የወሰዳት። በቃ ያወጣው የሚሆነው ከነዛ ተማሪዎች አንዱ ነው። በጣም ነው ማዝነው። እኔ ልጄን አጥቼ እንደዚህ አይነት ህይወት ውስጥ እገባለሁ ብዬ አንድም ቀን አስቤ አላውቅም። እሺ ቆይ ስለ ሆስፒታል ይመጣል ብለሽኝ ነበር። ስለ እዛ ቪዲዮ ያወራሽ ነበረ? አዎ መረጃውን አምጪ፣ መረጃውን ካላመጣሽ ልጅሽን በህይወት አታገኛትም እያለ ይዘትብኛል። እኔ ግን ያው መቼም ልጁ ናት አይጨክንባትም ብዬ እስካሁን ድረስ መረጃውን አልሰጠሁትም። አዎ መረጃው አሁንም አንቺ ጋር እንዳለ እና እሱንም አሳልፈሽ ለኛ ለመስጠት ስለወሰንሽ ነው እኛንም ለመገናኘት በጎረቤቶች አማካኝነት ያወራነው። እሺ ከሆስፒታሉ በኋላ ምን ተፈጠረ? እንዴትስ ወደዚህ ቤት ልትመጪ ቻልሽ? ያው ሕክምናዬን ስጨርስ እሱ መጥቶ ወሰደኝ። እዚህ ቤት ተከራይቶ እዚህ ቤት ነው አምጥቶ ያስቀመጠኝ። እዚህ ቤት እኮ እንደ አሁን እንትን እዚህ ቤት ውስጥ ያመጣሽ መቼስ አብሮሽ ነበር የሚኖረው እዚህ ቤት ውስጥ አይደለም እኮ። አይነ ስውር ነሽ። ቢያንስ የሆነ በተፈጥሮ እንኳን የሆነ ነገር ቢሆን ያው በልምድም ራስሽ የማብሰል ነገር የሆነ ነገር የማድረግ ነገር ሊኖር ይችል ነበር። ግን በአደጋ ሲሆን ትንሽ ከበድ ይላል። እንቀሳቀስም የሆነ ነገር ለማድረግም ይከብዳል። ያንን ነገር እንዴት ነበረ የምታሳልፊው? እኔ እንጃ ከአይምሮ በላይ የሚሆን ነገር ነው ያወራሽኝ ያለሽ እና እንዴት ነበር ያን ጊዜ የምታሳልፊው? እዚህ
በምን አይነት ሁኔታ ነው? እስኪ ያው ሰራተኛ ቀጥሮ አስቀምጣት ነበረ የምታገለግለኝ ነበረች። እሷም ከጊዜ በኋላ ብር አይሰጣትም እና ጥላኝ ሄደች። እሷም ጥላኝ ሄደች። እሱም መጥቶ ብርም እንትን አይልም ነበር። በቃ ረስቶኛል ከናካቴው። በፈለገ ሰዓት ብቻ መጥቶ አስፈራርቶኝ ያንን ቪዲዮ አምጪ፣ ሁሌ በቃ ይሄን ቪዲዮ አምጪ እያለ ያስፈራራኛል። በቃ በገባው በወጣው ቁጥር በቃ ህይወት በጣም ከብዳኝ ነበር። ልጅቷም ጥላኝ ስትሄድ እኔም ተቸግሬ ነበር። አይኔም ስለማይ እየመጣ ያስፈራራኛል፣ ይሄዳል። እኔ ደግሞ ይሄንን ቪዲዮ ከሰጠው ልጄንም ማየት አልችልም፣ እኔንም እንደሚገለኝ ስለሰጋሁ እስካሁን ቪዲዮ አልሰጠሁትም። እናንተንም እቺ ጎረቤት ስትጠራችሁ ያንን ቪዲዮ ለእናንተ ለመስጠት ስለወሰንኩ እስኪ እኔ አሁን እንደማስበው ከሆነ በጣም ብዙ ነገር እንደታገልሽ እንዳሳለፍሽ ይገባኛል። ግን ደግሞ በቃ ይሄ ሁሉ ነገር ሲደርስብሽ እኮ በቃ ለህግ አካላት በቃ ያንን ቪዲዮ በቃ ልጅሽንም አላየሽም እስካሁን አይደል? ያንን ቪዲዮ በቃ ለህግ አካላት እንዴት አሳልፈሽ ለመስጠት አልወሰንሽ? እኔ ያው ይገለኛል የሚል ፍራቻ ነው። ልጄንም አያሳየኝም፣ እኔንም ይገለኛል። ቢያንስ ልጄን አምጥቶልኝ እንኳን ቢሆን ያንን ልሰጠው እችል ነበር፣ ግን ልጄንም አልሰጠኝ። እኔም ያለው ታደጋ ውስጥ ነኝ፣ እኔንም ሊገለኝ ይችላል። ስለዚህ ያቺ ለዛች ቪዲዮ ሲል እኔንም ህይወቴን ያኖራል፣ እንደምንም ብዬ ደግሞ ልጄን እቀበላለሁ ብዬ ነው። እሺ አሁን ለኛ ስለመናገር ለኛስ ይሄንን ነገር ለማውራት እንዴት ወሰንሽ? ያው በጎረቤቴ አሁን በጠራሻችሁ በሷ አማካኝነት ነው። ለሷ እንደምን ብዬ አጫወትኳት። ይሄን ነገር ለማንም አልተናገርኩም ነበር። ሳውራት በቃ አይዞሽ ነኝ እንደዚህ እንትንልሻለሁ፣ ረዳሻለሁ፣ እነሱ መተው ያናግሩሻል፣ ልጅሽንም ታገኛለሽ ምናምን ብላ ተስፋ ሰጠች። በጣም ተጎድቻለሁ። ከስነ ልቦና ጉዳት በተጨማሪ አሁን በዚህ ሰዓት እኔ ግፊት በጣም ከባድ ሁኔታ ውስጥ ነኝ ያለሁት። ስኳር አለ፣ ግፊት አለ፣ በበሽታም እየተሰቃየሁ ነውና ከመሞቴ በፊት ልጄን ባገኛት። እኔ ልጄን ማግኘት ነው ፈልገው። በቃ ትልቁ ህልሜ ልጄን ማየት ነው። ጎረቤቴም ነግራኛለች እናንተን ስለምትከታተል ተስፋ አድርጊ ልጅሽን ያስመልሱልሻል ብላኛለች። እኔ ተስፋ ማድርገው ልጄን ማግኘት ላይ ነው። እሷን አንዴ ከመሞቴ በፊት ልጄን ባገኛት ሌላ ህይወት አያጓጓኝም። የስንት ጊዜው ነው ወደዚህ የመጣ ቼክ የሚያደርግሽ? ትዝ ሲለው በ3 ወር በ4 ወር ይመጣል። በጣም አሪፍ። እሺ አንዴ ሁላችሁም እየሰማችሁ ይሄ ሰውዬ በጣም ከባድ አካሄድ ነው የሚሄደው። ጥንቃቄ አድርጉ፣ በደንብ ጥንቃቄ አድርጉ። እዚህ ግቢ ውስጥ ያሉት ሰዎች በሙሉ ላይ ክትትል ይደረግባቸው። ከባድ ክትትል ይደረግባቸው። አካባቢው በደንብ ተከታተሉ። ምክንያቱም ይሄ ሰውዬ እሷ ጋር ያለውን ቪዲዮ በጣም ስለሚያስፈልገው ነው እስካሁንም በህይወት ያቆያል። ስለዚህ አካባቢው ላይ የተለያዩ መረጃ ሊያቀብሉት የሚችሉ ሰዎች ሊኖሩ ይችላል። በደንብ ክትትል አድርጉ። በደንብ አካባቢውን ተቆጣጠሩ። ይሄ ሰውዬ አመለጠ ማለት፣ ይሄ ሰውዬ ከእጃችን ወጣ ማለት ምን እንደሚደርስብኝ ታውቃላችሁ። ሁሉንም ነገር ጠንቅቃችሁ ታውቃላችሁ። የሷም ልጅ መመለስ አለበት። ስለዚህ እባካችሁ ስህተት እንዳትሰሩ ሁላችሁም ጥንቃቄ በተሞላበት መንገድ አካባቢውን በደንብ ተቆጣጠሩት። ሁሉም እንዳልከው እናደርጋለን። ሰው ቀንም ሆነ ማታም ምንም አይነት ክፍተት እንዳይኖር። ምንም ክፍተት አይኖርም። እዚህ ስጋት አይኖርም። በጣም እሺ። ይኸውልሽ አንድ ነገር ቃል ሙሉ በሙሉ ቃል ልገባልሽ አልችልም፣ ግን ደግሞ በርታ ጠንከር እንድትይ እፈልጋለሁ። አሁን እንዳንቺ እኔም ብዙ ጉዳት ላይ ነኝ። እናቴን እህቴን ባንቺ ባለቤት ምክንያት ብዙ ነገር የደረሰብኝ ሰው ነው። ግን አይዞሽ፣ አሁን ተስፋ አለ፣ ብዙ ተስፋ አለ። ልጅሽን በቅርቡ አገናኝሻለሁ ብዬ ቃል ልገባልሽ፣ ሙሉ በሙሉ ቃል ባልገባልሽ ግን እመኚ፣ አደርገዋለሁ፣ እመኚ። ይህንን ነገር አስቢ። እንደገና ከቪዲዮ ውጪ የደበቅሽኝ ነገር ካለ ወይ ደግሞ ሌላ የሚጠቅመኝ ነገር ካለ ያንን ነገር እንድትነግሪኝ ይፈልጋል። እኔ ይሄው ነው በቃ። ይሄን ለማንም ያልተናገርኩት ሚስጥር ለእናንተ ነው የነገርኩት።
ይሄ ብቻ ነው። ሌላ ምንም የደበኳችሁ ነገር የለም። እሺ በጣም አሪፍ። እንግዲህ ያው እንደተመለከታችሁት ውድ ቤተሰቦች ግን አንዴ ይቅርታ አጨርሰውና ማለት እንግዲህ ቅድም ሎኬሽን ስትልክልኝ በአፋጣኝ ነው ወደዚህ የመጣሁት። እንደነገርኩ ደግሞ ማጣራት ያለብኝን ነገር እያጣራው ነበረ። በዛ ወቅት ነው እንግዲህ ስልክ ጥሪ ደረሰኝ ማለት ነው። በዛ መሀል እንግዲህ የእህታችን ጓደኛ ነበረች ታውቃለህ። እሷንም ማውራት ያለብኝን ነገር እያወራኋት ነበር። ነገር ግን ደግሞ ለሳሚ ብቻ የምነግረው ነገር አለ ብላኛለች። በዛም አማካኝነት እንግዲህ ይዣት ነው የመጣሁት ቀጥታ ማለት ምንም አይነት ጊዜ ማባከን ስለሌለብኝ ቀጥታ እሷንም ካንተ ጋር ለማገናኘት አንተም ደግሞ እዚህ ጋር ስለጠራህ ለአንተ ብቻ ስለምንድን ነው ለኔ የምትነግረኝ? ምንም አውቀው ነገር የለም። ለኔ ምንም የነገረችኝ ነገር የለም። ስለ እህቴ ጉዳይ አላውቅም። ሊሆን ይችላል ላይሆንም ይችላል። ነገር ግን አስገባልኝ ታዲያ ንግባና ከሷ ጋር ታወራለህ። ምንድነው ይኸውልሽ ለመደበቅ ማለት የሆነ ነገር ለማስቀረት ወይም ደግሞ ለመሻፈን እንዳትሞክሪ። ጓደኛዋ ስለሆንሽ የሆነ ከቨር ለማድረግ ምናምን እንዳትሞክሪ። መንገር ካለብሽ ሁሉንም ነገር ንገሪ። እኔ ወንድሟ ነኝ። ታውቂያለሽ ይሄንን ነገር። ስለዚህ ሁሉንም ነገር ግልጽ አድርገሽ ንገሪ። ላንተ ነው የምነግረው። እሷም ላንተ እንድናገር ነው ነገረችኝ። ነገር አለ ላንተ ነው የምናገረው። ምንድነው ያለች? ማለት በቃ የሆነ ሰዎች አሉና በጣም በቴክስት ያጨናነቋት ነበሩ። በሳቱ ቴክስት ያደረጉላት እና በጣም ጭንቀት ላይ ነበር። ይሄን ነገር ደግሞ ለማንም እንዳትናገሪ፣ ለሳሚ ለወንድሜ ብቻ ነው መናገር ያለብሽ። እኔ የሆነ ነገር ከሆንኩኝ በኋላ እሱ ብቻ ነው ይሄን ነገር ማወቅ ያለበት ያለች ነገር አለ። ምንድነው እሱ? ዛቻ በቴክስት ነው የሚጻፍላት የነበረው በተለያየ ሰዎች ማለት ነው። ስልኳ ላይ ቴክስት ይደረግ ነበር። ወንድምሽ እንደዚህ እንገልብሻለን፣ እናትሽንም እንደዚህ፣ አንቺንም ጭምር ምናምን በሚሉ ዛቻ ነበር ቴክስት የተደረገላት ነበር። እና በጣም ጨንቋት ነበረ በሳቱ። በቃ በእናንተ ምክንያት ነው እሷም እንደዚህ አይነት ደረጃ ላይ የደረሰችው። የሁሉ ለወንድሜ ስል ነው ለእናቴ ስል ነው የነበረችው ነገር ይሄ ነው። በቃ ዛቻ የተደረገባት ነበር። ወንድምሽን እንገልብሻለን፣ እናትሽንም እንገልብሻለን፣ ከፈለግሽ አንቺንም እንገላለን ምናምን ያሏት በጣም ያስፈራራት ነበሩ በስልክ ላይ። ማን ነው የሚላት? ይሄንን ሰዎች ናቸው፣ የተለያየ ሰዎች ናቸው። በስልኳ ነው የሚላከው ይሄ ሁላ ቴክስት? አዎ በስልኳ ነው። ለማታውቃቸው ሰዎች ላይ ለምንድን ነው እሷስ? አንቺ ለምንድን ነው እስካሁን ያልነገርሽኝ? ያኔ ቴክስቱ ሲላክ ለምንድን ነው ያልነገርሽኝ? በቃ እንዳትናገር ብላኝ ነው። ለእናንተ ስል ነው ይሄን ራሱ እስከዛሬ ደበቀችው። አሁን ግን እሷ ልክ አይደለችም። እንደምታውቀው ትምህርቷን የሆነ ታይም ላይ እንደው ካወቅ ጀምራ ነበረ። ከዛ ከትምህርት ቤት ደግሞ የሆነ ደብዳቤ ተሰጥቷት ነበረ። የምን አይነት ደብዳቤ? በሰዎችን እንገልሻለን ምናምን የሚል ድጋሚ ደብዳቤውን የሰጣት አንድ ተማሪ ነበረ። ከዛ ይሄን በአስቸኳይ ይሄ ነገር ሳሚ ካላቆመ ካልነገርሽው ከፈለግንሽ አሉ አንቺንም ጭምር እንገልሻለን፣ እናቷንም ወንድሟንም ሳምንም እንገላለን፣ በአስቸኳይ እንዲያቆም ንገሩት። ለሳሚ የሚባል ደብዳቤ ነው የተላከው ከትምህርት ቤት ከአንድ ልጅ ጋር ነው የተላከው። በዛ የተነሳ ነው ድጋሚ የጀመረችውንም ትምህርት ያቆመችው። አሞኛል ምናምን ያለች ነበር። በዛ በተነሳ ነው ትምህርቷ ድጋሚ ያቆመችው። ዛቻ በጣም ተፈጥሮባት በቃ እንገልብሻለን፣ እናቷን ወንድሟንም ሳምንም እናጠፋለን፣ በአጠቃላይ በሰዎችን እናጠፋለን ምናምን በሚለው እኔንም ጭምር ከፈለግን አንቺንም መግደል እንችላለን በሚል በጣም ነው ማስፈራሪያ ነበረ በሰዓቱ። ደብዳቤውን የሰጣት ልጅ ታውቂያለሽ? አዎ እዛኛ ትምህርት ቤት አብሮ የሚማር ልጅ ነው እሱ ነው የሰጣት። ባዩ ደግሞ በመልክ ላውቀው እችላለሁ ልጅ። እሺ ሌላስ የምትነግሪኝ ነገር አለ? እነዚህ ነበሩ በቃ ዛቻ። ስልክ ቁጥሮቹን እያንዳንዱ ስልክ ቁጥሮች ታውቂያቸዋለሽ? የሚላኩትን ስልኳ ላይ እንዳለ አሉ፣ ቴክስት የሚላኩባቸው ቁጥሮች አሉ በሙሉ። በጣም ብዙ ናቸው ያስፈራሯት የነበሩ ስልኮቹን። እሺ ሌላስ? በቃ ይሄን በቃ ለሳሚ ብቻ ንገሪው ስላለች ነው። ሌላ ለማንም ደግሞ መናገር አልፈለኩም። ራሱ ዶክተሯ ስትናገር መናገር አትችልም ምናምን በሚለው ላይ ከተፈጠረ የሆነ ነገር ነው እንኳን ከሆንኩኝ ለወንድሜ ለሳሚ ንገሪኝ ስላለች ነው አሁንም ቢሆን ላንተ የነገርኩት።
እንግዲህ ቤተሰቦች ያለው ሁኔታ እያንዳንዱን ነገር እየተከታተላችሁት ነው። እንግዲህ የዳንኤል ሚስት ነኝ ያለችዋንም ግለሰብ ትንሽ የመድኃኒቶች የሚያስፈልጓት መድኃኒቶች ምናምን ስላሉ እዚሁ የተወሰነ ሕክምና እንድታደርግ እየተደረገ ነው ያለው። ግን ደግሞ ከዚህ ቤት በአሁኑ ሰዓት ላይ ለማስወጣት ትንሽ ይከብደናል። ምክንያቱም ዳንኤል እኛ እዚህ ቤት ውስጥ እንደመጣን መረጃ ላይ ያደርሰው የሚችል ሰው ሊኖር ይችላል እዚህ አካባቢ ላይ። እሷ ከዚህ ቤት ከወጣች የተለያዩ መረጃዎችን ፍንጮችን ሊነግረው የሚችለው ሰው ስለሚኖር እዚሁ ሆና በአቅራቢያ በእኛ ሰዎች የተለያዩ አይነት ክትትሎች እንዲደረጉላት እናደርጋለን። ሰፈሩ ላይም ደግሞ ማጣራት ያለብንን ነገራቶች በደንብ እናጣራና እስኪ የምንደርስበትን ነገር ደግሞ የምናሳውቃችሁ ይሆናል። እንግዲህ የእህቴም ጓደኛ እዚህ ጋር እየነገረችኝ ያለው ነገር ነበረ። ስለሱም እስኪ ከእህቴ ስልክ ላይም ያሉትን ነገሮች ለማወቅ እሞክራለሁ። እንደገናም ትምህርት ቤቷም ድረስ በመሄድ ያንንም ተማሪ ለማግኘት ማድረግ ያለብኝ ሙከራዎች አደርጋለሁ። በቅርቡ ብቻ ግን እግዚአብሔር ይህንን ሰውዬ ይዤ የእናቴንም እንግዲህ ብዙ ሰው እንግዲህ አሁን አጋጣሚ ሆኖ ይህንን ነገር የእሷን ነገር አወቅን እንጂ በጣም ብዙ ቤቶች ላይ ብዙ ቤተሰቦች ላይ ያደረሰውን በደል ፈጣሪ ይወቀው። ምን አይነት ጭንቅላት ምን አይነት አይምሮ እንዳለው እኔ እንጃ። ለስሙ የተማረ ህዝብ ተማሪ አንጾ ያስተምራል የተባለ መምህር ነው። በተለያዩ ትምህርት ቤቶችም ዳይሬክተር ሆኖ ሲሰራ የቆየ ነበር። እኔ እንጃ በእንደዚህ አይነት ልክ አይምሮ አላቅም። ግን በምንም አይነት ይሁን መንገድ ይህን ሰውዬ በቁጥጥራችን ስር አውለን ጥሩ ነገር ከፊታችን የምናሳልፍበትን ጊዜ ያቅርብልን ነው ለማለት የምፈልገው። እንግዲህ በረከት የምጨምረው ነገር ካለ? እንግዲህ ሳሚ የኔ እንኳን ምንም የምጨምረው ነገር የለም። ማጣራት ያለብንም ነገሮች ውጭ ወተን እያንዳንዱን ነገር ማጣራት ባለብን ልኩ የምናጣራና እንግዲህ አሁንም ያው ከአጠገቤ ነህ ስራዎችን አብረን የምንሰራ ነው የሚሆነው ማለት ነው። ያው ቤተሰቦች ለእናንተም ማሳወቅ ያለብን ነገሮች እያሳወቅናችሁ ነው ያለ ነው ማለት ነው። ያው ከዚህ በኋላም እንግዲህ ማግኘት ያለብንን ፍንጮች ማግኘት ያለብንን መረጃዎች እያፈላለግን እያገኘን እንግዲህ ከዚህ ነገር ጀርባ ስላሉ ሰዎች ስለ እያንዳንዳቸው ስለ ዳንኤል ብቻ አይደለም እንግዲህ ሂሩት ስትናገር ሰምታችኋል። ይሄን ነገር የሚሰሩ ክፍለ ሀገር ላይ ያሉ ብዙ ሰዎች አሉ። ብዙ ሰዎች ሁሉም በየራሳቸው ነው ይሄን ስራ እየሰሩ ያሉት። ሁሉም ለየራሳቸው አለቃ ሆነው ብቻ በየአቅጣጫው ይሄን ስራ እየሰሩት እንደሚገኙ የሚታወቅ ነገር ነው። እኛ አሁን ዛሬ ላይ ዳንኤል ላይ ብቻ አይደለም የምናቆመው በሂሩት በኩል ሂሩትም እንዴት እንደገባች እያንዳንዱን ሴራውን እያንዳንዱን ነገር የምታውቁት ነገር ነው። ስለዚህ ዳንኤል ብቻ አይደለም ከሱም በኋላ ያሉትን እያንዳንዳቸውን እንግዲህ ከዚህ ስራ ጀርባ ይሄን ሀገር ሊያጠፋ ከተነሳ አጀንዳ ጀርባ ያሉ ሰዎችን ሁሉንም ሰዎች እንግዲህ ማድረግ የምንችለውን ነገር ሁሉ አድርገን እንግዲህ ለህግ ጥላ ስር እንዲገቡ የምናደርግበት ሁኔታን ነው ልናደርግ የምንችለው ከዚህ በኋላ ማለት ነው። ያው ቤተሰቦቼ እና ከእናንተ የምፈልገው ነገር ደግሞ አንድ ነገር አለ። አሁን ያለንበት ሁኔታ አለ። የሳሚም እናት እንግዲህ እናታችን ነች፣ የእናንተም እናት ነች። ለሀገር የሚጠቅም ሰው የሁሉም እናት ነው። እህታችንም ያለችበት ሁኔታ አለ። ፈጣሪ ከዚህ ነገር ውስጥ እንዲያስወጣቸው ሁላችሁም በየሃይማኖታችሁ እንድትጸልዩልኝ ፈልጋለሁ ማለት ነው ቤተሰቦቼ። በተጨማሪም እንግዲህ ይሄን ቪዲዮ እያያችሁ ያላችሁ ሰዎች ሁላችሁም ሼር በማድረግ ለወዳጅ ለዘመዶቻችሁ እያጋራችሁ ባካችሁ ይሄ መረጃ ሁሉም ሰው ጋር እንዲዳረስ እንድታረጉ ፈልጋለሁ። በተጨማሪም ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ቤተሰብ የሆናችሁ ሰዎች ደግሞ ሐሳብ አስተያየታችሁን ለኛ መስጠቱን ነገር ሁሉ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡ ፈልጋለሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።